ቀጥሎ ያለው ተናጋሪያችን እንግዲህ ብዙዎች ሲነጋገሩበት ነበር። በርግጥ ይናገራል ወይ እንዴት ሆኖ በምን መልኩ ብለው ብዙ ሲጠይቁ የነበሩበት ካነጋገሩት ስሞች አንዱ ነው። ይህንን በይነመረብ ትዕይንተ ህዝብ ስንጠራ ይገኛል ስንል ካነጋገሩ ስሞች አንዱ ነው። እሱም አቶ ዘመነ ካሴ ነው። የአማራ ህዝብ ብሔራዊ ድርጅት አመራር ነው። በአሁኑ ወቅት በትጥቅ ትግል እያካሄዱ የሚገኙ ኃይላትን በመምራት ላይ ካሉ ጓዶች አንዱ ነው። አቶ ዘመነ ካሴን እጅግ አድርገን እናመሰግናለን። በዚህ ጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ በሚደረግ ጥሪ ለመካፈል በመፍቀዱና በመወሰኑ ምክንያት በታዳሚዎቹ በመላ ዓለም ባሉ ሰልፈኞች በአዘጋጆቹና በተናጋሪዎቹ ሁሉ ስም እጅግ አድርጌ ላመሰግነው እወዳለሁ። መቀጠል ትችላለህ። ጤና ይስጥልኝ። በጣም አመሰግናለሁ። ከመነሻው መልእክቴንም ማስተላልፈው በድካምና በጉንፋን ጫና ስር ሆኜ ስለሆነ አንዳንድ ምቾት የሚነሱ ነገሮች ቢፈጠሩ ወይ ቢታዩ ከወዲሁ ይቅርታ ጠይቃለሁ። እጅግ በጣም አመሰግናለሁ። መልእክቴን በሚከተለው አኳኋን በጽሁፍ አቀርባለሁ። ለአብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴ በቅድሚያ በዚህ ዝግጅት ላይ ስለጋበዛችሁን በጓዶችና በትግላችን ደጋፊዎች ስም አመሰግናለሁ። የአብይ አህመድን አገዛዝ ለመታገል እንድንገደድ ያደረገን ራሱ ግለሰቡና እርሱ የመሰረተው የግድያ የዝርፊያና የዘር ፍጅት መዋቅር ነው። የአማራ ህዝብ መንግስትነትን አሳምሮ የሚያውቅ ለመንግስትነት መጽናትም የሚዋደቅ የነጻነትን ጥቅምና ዋጋ በሚገባ የሚረዳ ህዝብ ነው። በዚህ መንግስትነትን በሚያውቅ ህዝብ ላይ ጊዜና ሁኔታ ተገጣጥሞለት የመንግስት መሪ የሆነው አብይ አህመድ ግን መንግስታዊ ስልጣንን ህዝብን በዘሩ ለመግደልና ለማፈናቀል የዘር ፍጅት ለመፈጸሚያነት አዋለው። ተንበርከኩልኝና እኔ ልግዛችሁ ማለት የየትኛውም አምባገነን ባህሪ ነው። የአብይ የሚለየው ልግደላችሁና ሙቱልኝ፣ ይህንንም ሳደርግ ዝም ብላችሁ ተገደሉልኝ፣ በዘር መርጨስ ፈጃችሁ ማትከላከሉኝ ብሎ መነሳቱ ነው። የአማራ ህዝብ ደግሞ አንተ ገዳይ እኛ ሟች አንሆንም ብሎ ብረቱን አንስቷል። ይህ የመጨረሻው ውሳኔ ነው። ከዚያ በፊት ህዝባችን የደም መፋሰስ ሳይመጣ የአብይ አህመድ አገዛዝ የአማራ ህዝብ ላይ የሚያደርሰው በደልና መፈናቀል ጥቃትና ክፋት እንዲያቆም በሁሉም የክልሉ ዋና ከተሞች በሰልፍ ጠይቋል። በወቅቱ ህዝቡ በሰላማዊ ሰልፍ ጭምር አትግደሉኝና አታፈናቅሉኝ ብሎ ሲማጸን ራሱ አብይ የሰጠው መልስ እናንተ ጩኸታሞች የሚል ነበር። ቆይቶም የአማራን ህዝብ በብዙ ጸያፍ ቃላት መዝለፍ ጀመረ። ለተነሳ ሰላማዊ ጥያቄ ሁሉ ህዝብን መዝለፍ ሳይበቃው ጠመንጃን ብቻ ሳይሆን ቀበቶህንም ማስፈትቻን በረከካለሁ ብሎ ዘመተ። ቁጭ ብለን አንሞትም ያለ ትውልድ ይህ ሰውዬና ምስለኔዎቹ እስካሉ ድረስ እረፍትም ህይወትም አይኖረኝም ብሎ ህልውናውን ለማረጋገጥ እየታገለ ይገኛል። ወዳጆቻችን እንዲያስታውሱት ጠላት ደግሞ እንዲገባው መግለጽ የሚያስፈልገኝ አንድ ነገር አለ። የአማራ ህዝብ ወደዚህ አይነት መራራ ትግል ውስጥ የገባው መሮት ብቻ አይደለም፣ የሰላም መንገዶች ሁሉ ተዘግተውበት እንጂ። የታመመ አዲስ አበባ ሄጄ ልታከም ቢል ተደብድቦ ይመለሳል። በተለያዩ ሀገሪቱ ክፍሎች ያለን አማራ እየገደሉ የተረፈውን አፈናቀሉት። በአንድ ወቅት የተባበሩት መንግስታት ድርጅት እንዳለው በ11 የአማራ ክልል ዞኖች ውስጥ 11 የተፈናቃይ መጠለያዎች ተፈጠሩ። እነዚህን ተፈናቃዮች የደቡብ የኦሮሞ ወይም የቤንሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲሳ አገዛዝ የሻርሊ ሐሰን ተላላኪያው የመዋቅርና ስራ ነው። የአማራን ህዝብ አፈናቅለው ብቻ አልበቃቸውም። በቀይም መጠን እንገላለን፣ አትግደሉኝ፣ አታፈናቅሉኝ ብሎ በየከተማው በየአደባባዩ ተሰለፈ። ህዝባችን ለጠየቃቸው ጥያቄዎች ሁሉ የሚሰጠው ምላሽ ግድያና ጥቃት ሲሆን አሁንስ በዛ በሚል ውሳኔ እርምጃውን ከሰልፍ ወደ ሰይፍ አሳድጓል። ይህንን ሰይፍ ወደ ፎቶ የምንመልሰው አብይ አህመድና ግብረ አበሮቹ የአማራ ህዝብ የሚገድሉበት ክንድ ሲሰባበር ነው ብሎ ወሰነ። የአማራ ህዝብ አንገት ደፍቶ እንዲኖር የሚፈልግ ኃይል ሁሉ መጀመሪያ እርሱ ራሱ ይደፋል ወይም ይደፋል ብሎ አፈሙዙን ወደ ጥላቶቹ አዙሯል። እናም
ሰላም ይምጣ የሚለውን አጀንዳ የአማራ ህዝብ ገና ከማለዳው ሲጠይቀው የነበርና ጥቅሜና ፍላጎቴም የሚከበረው በዚህ መንገድ ብቻ ነው ብሎ የሚያምን እንጂ ፈልጎት ወደ ውጊያ የገባ አይደለም። ተገዶ የገባበትን ትግል እያካሄደ ያለው ሰላምን ለማጽናትና ለማምጣት በሚወዳት ሀገር ውስጥ በሰላምና ከሚወዳቸው ኢትዮጵያውያን ወገኖቹ ጋር እንደ ልማዱ በትብብርና በህብረት ለመኖር ነው። ሰላም ስትራቴጂካዊ ግባችን ነው። የትግላችን ግብም ህልውናችን በዘላቂነት ማረጋገጥና ሰላምን ማምጣት ነው። ሰላም ይምጣ፣ ጦርነት ይብቃ ማለት የጦርነት ጠማቂዎች ገለል ይበሉ፣ የጦር ወንጀለኞች ለፍርድ ይቅረቡ ማለትም ነው። የአማራ ህዝብም ሆነ የመላ ኢትዮጵያውያን ጠላትና በፈረቃም በጅምላም እየገደለ ሰላም የነሳን ሐኪሙም ወዛደሩም ነጋዴውም አርሶ አደሩም ሰርተው እንዳይኖሩ ያደረገው የአብይ አህመድ ገዳይ መንፈስ ነው። ይህ ገዳይ መንፈስ ሰላምን አይፈቅድም። መንግስትነትና መንግስታዊ ስልጣን እጅግ ጥንቃቄ የሚፈልግና ብቃትንም ግድ የሚል ቢሆንም የአብይ ገዳይ መንፈስ ግን መንግስትነቱን ለማሳየት የሚጥረው የመግደል አቅሙን በማስፋትና በማብዛት ነው። መንግስትነት የማህበረሰብን ችግር ለመፍታት ምን ሰራው፣ ምንስ መስራት ይኖርብኛል የሚል መሰረታዊ ጽንሰ ሐሳብን ማዕከል ያደረገ ቢሆንም የአብይ አህመድ ገዳይ መንፈስ ግን ሲያሰላ የሚውለው ስንት እናት ገደሉ፣ ስንት ህፃን አረዱ፣ ስንት ሴት ተደፈሩ እያለ ነው። የአገር ልማት አቁሜ በ10 ቢሊዮን ዶላር እዋጋለሁ፣ ሺህ ዓመት እዋጋለሁ ሲል ያልሰማው ኢትዮጵያዊ የለም። ይህ ገዳይ መንፈስ አሁን ወይም የአማራ ህዝብ አስገዳጅ ሁኔታ ውስጥ ገብቶ ትጥቅ ትግል ማድረግ ከጀመረ ጊዜ አንስቶ የመጣ አይደለም። ገና ስልጣን ከያዘበት ሰሞን ጀምሮ ሲናገረው የነበረ ሆኖም በብዙ ተስፈኛ እምነቶች ምክንያት የተሸፈነለት የሚያንቀሸቅሽ ደም የማፍሰስ ግብና ግብር የነበረው ሰው ነው። አብይ አቅም የሌለው አገር መምራት የማይችል ድውይ ሰው መሆኑን ማንኛውም ተራ ኢትዮጵያዊ የተስማማበት ወቅት ላይ እንገኛለን። የአብይ አቅም ህፃን መግደልና ሴትን መድፈር ነው። የአብይ አቅም ቤተመንግስት ቁጭ ብሎ ከ500 እና 800 ኪሎ ሜትር ላይ ሰው አልባ ድሮን በመተኮስ አራስ መግደል፣ መምህርና ተማሪ መጨፍጨፍ ነው። የአብይ አቅም የድሃ ልጅ እያስገደዱ ወደ ጦር ሜዳ እየላኩ መማገር ነው። አብይ አንድ ግራም ፖለቲካዊ ዕውቀትና እንጥፍጣፊ ወታደራዊ ችሎታ የሌለው ሰው መሆኑን ለማወቅ ባለፉት ዓመታት ያካሄዳቸውን ጦርነቶች ኦዲት ማድረግ በቂ ነው። አንድም ጦርነት ያላሸነፈ ብቻ ሳይሆን ደግሞም ማሸነፍ የማይችል አቅመቢስና አገር ጠል ሰው ነው። የአብይ አቅምና ችሎታ ኢትዮጵያን እየዘረፈ በውጭ ሀገር ፎቅ መደርደር ነው። የአብይ አቅም በቴሌቪዥን እየቀረቡ ድርድር ውሸት ማውራት ነው። አብይ ችሎታ የለውም ማለት ግን ጭካኔ የለውም ማለት አይደለም። ጭካኔውን ልጆቻቸው በወታደሮች እንዲደፈሩ ትዕዛዝ ሲሰጥ የሰሙ እናቶች፣ ወንድሟ አጠገቧ ሲረሽን ያስተዋለችት፣ በድሮን ሙሉ ቤተሰቡን ያጣ ቤተዘመድ፣ በመድፍ ቤተክርስቲያኑና መስጂዱ የወደመበት ምዕመን ብቻ ሳይሆን የትኛውም የገጠርና የከተማ ሰው አይቶታል። ይህ ሰውዬ የሚመራው አገዛዝና ለእርሱ ታዛዥ ሆነው የተሰየሙ የሰላም ጸሮችን ሁሉ መመንጠርና የጋራ ሀገር እውነተኛ እኩልነትና ነጻነት የሰፈነበት ኢትዮጵያን መፍጠር አንዱ ገዳይ ሌላው ሟች ሳይሆን ሁላችንም ነዋሪ የምንሆንባትን ሀገር መመስረት የዚህ ትውልድ ታሪካዊ ኃላፊነት ሆኗል። የአማራ ህዝብ ይህንን ትግል የሚያደርገው ጦርነትን ለማቆምና ሰላምን ለማምጣት እውነተኛ ፍትህ በማስፈን የልቂትን ምዕራፍ ለመቋጨት ነው። የአብይ አቅም መግደል ነውና የመግደያ በትሮቹን አስጥሎ ህዝብ በሌሊትም በተኛበት ቀንም በዋለበት እገደላለሁ የማይልበትን ሁኔታ ለመፍጠር ነው። በዚህ አገዛዝ ያልተገደለና ያልተበደለ ህዝብ የለም ብለን እናምናለን። ከዚህ በኋላ ባለችው ኢትዮጵያ ውስጥም አንዱ ተንበርካኪ ሌላው አንበርካኪ የሚሆንበት መንገድ መኖር የለበትም ብለንም እናምናለን። ሰዎችም በሙያቸው፣ በማንነታቸው፣ በሃይማኖታቸው፣ በጾታቸው በፈረቃና በተናጠል የሚገድለው የሚያስረውና የሚያፈናቅለው የአብይ አህመድና የመስለኔዎቹ ስብስብ በስልጣን ላይ እስካለ ድረስም የትኛውም ህዝብ ሰላም ያገኛል ማለት አይቻልም። እንደዛም አናምንም። በመሆኑም የጎንዮሽ አለመግባባቶችን እየፈታን ዋናው ሰላማችን ጦት ዘበኛ የሆነውን አገዛዝ ለማስወገድ በሁሉም አይነት መንገድ መናበብና መነጋገር ያለብን ወቅት ላይ እንደምንገኝ ማስታወስ ያስፈልገናል። ይህ ግለሰብና ሎሌዎቹ አገሪቱን ይጠሏታል። የእያንዳንዳችንን ህይወት ማሳጣት ሲያቅታቸው አገር አሳጥተውን እነርሱ ወዳዘጋጁት ሀገር መፈርጠጣቸው አይቀርም። ያ ከመሆኑ በፊት ያንዳችን ቁስል ለሌላችን ህመም ሆኖ አንዳችን ለሌላችን ደራሽ ሆነን ተባብረን ይህን አገዛዝ ለማስወገድ መናበብና የጋራ ግንባር ለመፍጠር መሽኮርመም የለብንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻለሁ የሚለውን የአብይ አህመድን እብሪት
በመተባበርና በመነጋገር አንድ ሀገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል። አብሮነታችን መጀመር ያለበትም ከዚህ ነው። የጋራ ሀገር የጋራ ጠላት አለን፣ በጋራ መታገል ይገባናል ብለን ማመን። ይህንን ስናደርግ ሰላምንም እናመጣለን፣ ጦርነትም ያበቃል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ክፋት ለማንም በጎነት ለሁሉም። አመሰግናለሁ። በጣም እናመሰግናለን አቶ ዘመነ ካሴ፣ እጅግ አድርገን እናመሰግናለን። መልእክቱን እንግዲህ አሻግሯል። በአሁኑ ወቅት ይህንን ስርጭት ከ30 በላይ መገናኛ ብዙሃን በቀጥታ እያሰራጩት ነው። ይሄ በእውነት በጣም ትልቅ ድል ነው እና ይሄ የሚያስረዳን ብዙ ነገር አለ። እየጠቀስኩ ያለሁት ነገር ቅድም ነበረ። በበርካታ የሀገሪቱ አካባቢዎች መልእክት እየደረሰን ነው። ዩቲዩብ ብሎክ ተደርጓል። በብዙ አካባቢዎች ዩቲዩብ ብሎክ ተደርጓል። በበርካታ አካባቢዎች ደግሞ ኢንተርኔት እና ማለት ዋይፋይም ዴታም እንዲቋረጥ ተደርጓል። አገዛዙ በእርግጥም ሳይጀምር ተሸንፏል ማለት የሚቻል ይመስለኛል። ጦርነት እንዲቆም፣ ሰላም እንዲመጣ፣ አገዛዝነት እንዲያበቃ የሚጠይቅን ፍጹም ሰላማዊ የበይነመረብ አደባባይን ተቃውሞ እንኳን መታገስ የማይችል ቆዳው የተገለበጠ አገዛዝ ነው እና ይሄ የሚያስረዳን ብዙ ነገር አለ። ስለዚህ ቪፒኤን እየተጠቀማችሁ እዩት። መልእክቱ ደግሞ በስፋት እንዲዳረስ ከዚህ ቀደም የጠየቅነው ጥያቄ ነበረ። መልእክቶቹ ሲቀርቡ ከቀረቡና ከተላለፉ በኋላ በተለያዩ ቋንቋዎች ለመላ ኢትዮጵያ እንዲደርስ ድጋፍ ብታደርጉልን እንወዳለን እና እሱንም በዚሁ አጋጣሚ ማሳሰብ እወዳለሁ። እዚህ መልእክት እያስተላለፉ ያሉት ቀደም ሲል የተላለፈው የዘመነ ካሴን መልእክት ጨምሮ ከዛው ከሀገር ቤት እየተላለፉ ያሉት ቁጥራቸው ቀላል አይደለም። ይሄም ትልቅ ካሬጅ፣ ትልቅ ጀግንነት የሚጠይቅ ነገር መሆኑንም መግለጽ እወዳለሁ። በተለያየ መገናኛ ብዙሃን ይህንን ታላቅ የበይነመረብ ትዕይንተ ህዝብ እየተከታተላችሁ ያላችሁ በየምትከታተሉበት ሚዲያ ሁሉ ሊንኩን እየተከታተሉ ወይም ሰልፉን እየታደሙ ላይሆኑ ይችላሉ ብላችሁ ለምታስቧቸው ሁሉ ብትልኩላቸው በጣም ደስ ይለናል። ለሰልፍ ወደዚህ ሰላማዊ ወደዚህ ፍጹም በጎ የሆነ ትዕይንተ ህዝብ ሁሉም እንዲሰባሰብ አድርጉ። አገዛዙ ምን ያህል እንደተሸበረ በተግባሩ አሳይቷልና ግልጽ መልእክት አስተላልፈናል። ግልጽ መልእክትም አስተላልፏል አገዛዙ። ስለዚህ ከዚህ በኋላ ያለውን የምንወስነው ዜጎች ነን። ከፈለጋችሁ አቶ አማኑኤል ሞጊሶ ቀደም ሲል የጀመረውን ንግግር ካቆምክበት እንድትቀጥል እድሉን ሰጣለሁ። ካቆምክበት መቀጠል ትችላለህ። አቶ አማኑኤል ሞጊሶ የወላይታ ተወላጅና የወላይታ ብሔራዊ ንቅናቄ ሊቀመንበር ናቸው። ካቆሙበት ይቀጥሉ። ይቅርታ ያዘባረኩት ነው ይሄን ነገር። ይቀጥሉ። እዚህም ጋር የሚያወራ ዲቫይስ አለ። ይቅርታ 12 የሚለውን ግን አስቆሙልን። አቶ አማኑኤል መቀጠል ይችላሉ ካቆሙበት። ሌሎቻችሁ ሚውት አድርጉልንና የት ጋር ድምፁ እየመጣ እንዳለ እናውቃለን። አቶ አማኑኤል ግን ቀጥል። አቶ አማኑኤል አንሚውት ያድርጉ። አሁን ይሰማችኋል? አሁን ይሰማናል። ይቀጥሉ። እሺ፣ አመሰግናለሁ። እሺ፣ ከቆምኩበት እቀጥላለሁ። አመሰግናለሁ ድጋሚ ድል ስለሰጣችሁኝ። እነዚህ ጥያቄዎች በሚሊዮን ስለሚቆጠሩ ኢትዮጵያውያን የህልውና ጥያቄ ናቸው። ልጆቻቸውን የቀበሩ እናቶች፣ ሰላም የማያውቁ ወጣቶች፣ በርስ ጦርነት፣ በግጭት፣ በመፈናቀል ፍርሃት የተበተኑ እናቶችም ጩኸት ናቸው። መጀመሪያ የጠራኋቸው ሶስቱ ጥያቄዎች ግን የይቻላል ምልክትም ይዤ ነው የመጣሁት። ጦርነት ሊያበቃ ይችላል፣ አገዛዝነትም ሊያከትም ይችላል፣ እውነተኛና ዘላቂ ሰላምም ይነሳል። በትግራይ ተነግሮ የማያልቅ ግፍ ተፈጽሟል። ጥቂቶችን ለመጥቀስ ያህል የጅምላ ረሃብ፣ ልዩነት የለሽ የቦምብ ጥቃትና በሚሊዮኖች የሚቆጠሩ ሰዎች ሞተዋል። ሴቶች ተደፍረዋል፣ ለጦርነት መሳሪያነት ጥቅም ላይም ውለዋል። በአማራም በኦሮሚያም መንደሮች ጠፍተዋል። ህፃናት ሰለባ ሆነዋል። ሰው አልባ አውሮፕላኖች የዕለት ተዕለት ሽብር መንስኤ ሆነዋል። ወላይታ ህገ መንግስታዊ ጥያቄ የወጡ ወጣቶች በጨካኙ ቡድን ተገለዋል። አካል ጉዳተኛ ሆነዋል፣ ተሰደዋል፣ ከስራም ተፈናቅለዋል። በቂ ወንዶች
እና ሴቶች ልጆችን ቀብረናል ሀገር እየወደመች ነው ይህ ህግ ማስከበር ሳይሆን የሀገር ውድቀት ነው ብዙ ሺህ ተማሪዎች ከትምህርት ገበታ ውጪ ሆነዋል ገበሬዎች መሬታቸውን ለቀው ተሰደዋል ኢኮኖሚ በጦርነት ወድሟል የተረፈው በብልጭልጭ ፕሮጀክት ባክኗል ሰራተኛው መኖር አቅቶታል የሀገር ስኬት ምልክት የሆኑት ዶክተሮች ሐኪሞች መምህራን ራበን ይያሉ እየጮሁ ነው ግን ሰሚ አጥተዋል ይህ ማህበራዊ ክሽፈት ነው ይህ ያገዛዙ የጦረኛ ፖሊሲ ውጤት ነው በኢትዮጵያ ጦርነት ማብቃት አለበት ጦርነት ማብቃት ካለበት ተነጎዲያ ነገ ሳይሆን ዛሬ ማብቃት አለበት ራሳችንን ያጠፋን ማደግ አንችልም በአንድ ወቅት ዶክተር ማርቲን ሉተር ኪንግ እንዲህ ብለዋል ጦርነቶች ሰላማዊ ነገን ለመቅረጽ አቅም የላቸውም ጦርነቶች አሸናፊዎች የሉትም ይህን የጦርነት አዙሪት ማብቃት አለብን ቦታና ስም መለወጥ ሳይሆን ጦርነትን ለአንዴና ለመጨረሻ ጊዜ ማቆም አለብን በቢሊየን የሚቆጠሩ ገንዘብ ለጦር መሳሪያ ያወጣን ልጆቻችንን መመገብ አንችልም በኃይል ሰላም ሊኖር አይችልም በውይይት በድርድር ሐቀኛና እውነተኛ አገራዊ ምክክር እንጂ ገዢው ፓርቲ የሚቆጣጠረው ሳይሆን ያገዛዙን እድሜ ለማራዘም የሚደረግ የስሙላ አገራዊ ምክክር ሳይሆን ሁሉንም ድምጽ ወደ ጠረጴዛ የሚያወጣ እውነተኛ ሐቀኛ ነፃ አካታች አገራዊ ምክክር ያስፈልገናል እሱ ነው መፍትያችን ኢትዮጵያ ዛሬ የምትመራው በህዝባዊ መንግስት ሳይሆን የሲቪል ልብስ በለበሰ አምባገነን ጠቅላይ አገዛዝ ነው ጋዜጠኞች ታስረዋል ተሰደዋል ተቃዋሚዎች ይታሰራሉ ይገደላሉ ይሰደዳሉ ምርጫዎች ተጭበርብረዋል በአሁኑ ወቅት በአገራችን ስልጣን የሚያዘው በፍርሃት እንጂ በፈቃድ አይደለም አስቀድማችሁ የፖለቲካውን መንግስት ፈልጉ ሌላው ሁሉ ይከተላል እንዳለው ቶማስ ሳንካራ ወላይታ ብሔራዊ ንቅናቄ ሆነ እኔ በፌደራሊዝም በእኩልነት በፍትህና በሰብአዊ ክብር ላይ የተመሰረተች ወደ ሲቪል ዲሞክራሲያዊ አገር ሙሉ ሽግግር እንጠይቃለን ስለዘላቂ ሰላም ስንናገር ሰላም ጥይት ከቆመ በኋላ ዝምታ አይደለም ሰላም እውነት ነው ሰላም ፍትህ ነው ፈውስ ነው ሰብአዊ ክብር ነው አንዴ ካተላሉት ተማሪ ይህ ትግላችን ብቻችን አይደለንም ባለም አቀፍ የነጻነት ታጋዮችን ፈለግ ነው ኔልሰን ማንዴላ 27 ዓመት አግለዋል ነገር ግን ትግሉ እስከዛ ድረስ ሁሉ ጊዜ የማይቻል ይመስላል በኢትዮጵያ ሰላማዊ ትግል ለውጥ የማይቻል ነው ብሎ ለሚያስቡት እላለሁ የደቡብ አፍሪካ የአሜሪካ የህንድ የኬንያ እንዲሁም በቅርቡ የኢትዮጵያ ውስጥ የተካሄዱትንም ሰላማዊ ትግሎችን እንደ ምሳሌ መውሰድ እንችላለን ስለዚህ ሁሉም በግልጽ እንበል አሁን በኋላ አምባገነንነት የለም ከእንግዲህ ጦርነት የለም አዎ ወደ ሰላም አዎ ወደ ዲሞክራሲ ለተቋሚ ፖለቲካ ወገኖች ህዝብ እየተሰቃየ እርስ በርስ ጠላትነት አያስፈልግም ዲሞክራሲ ውስጥ መወዳደር እንችላለን ስለሆነም አገዛዝን ለመቃወም መተባበር አለብን ውስን ልዩነቶቻችን ወደ ጎን በመተው አገዛዝን በመቃወም የተባበረ ግንባር እንፍጠር ነፃ ምርጫ ህዝቡ የኢትዮጵያን መጻኢ ዕድል ይወስን ለአገዛዙ መሪዎች ለዘላለም አትገዙ ያገዛዙ ውሸቶች እያለቁበት ነው የህዝቡን ዝምታ ያበቃ ነው እንዲሁም የወታደራዊና የጸጥታ ኃይሎች እናንተ የህዝብ ጠላቶች አይደላችሁም ውድ የህዝብ ልጆች እንጂ ፓርቲን ሳይሆን ህዝብን ለመጠበቅ ምላችኋልና አሁንም ከእውነት ጋር መቆም ትችላላችሁ ውድ ኢትዮጵያውያን የመንግስት ሰራተኞች ምሁራን ጋዜጠኞችና ባለሙያዎች ዝምታ ገለልተኝነት አይደለም ትብብር እንጂ ቶማስ ሳንካራ በአንድ ወቅት እንዲህ ብሎ ጠይቋል የፖለቲካ ትምህርት የሌለው ወታደር ወንጀለኛ ሊሆን ይችላል እኔም እጨምራለሁ የሞራል ድፍረት የሌለው ምሁር የጭቆና መሳሪያ ነው ችሎታህን ለገዢው አካል ሳይሆን እውነትንና ህዝብን ለማገልገል ተጠቀምበት ለዓለም 30 ሰከንድ አሉት አቶ አማኑኤል ለዓለም አቀፍ ማህበረሰብ የበዛ ዝምታችሁን አይተናል አልፎ የምሰጡትን መግለጫ ተከታተናል በዲፕሎማሲ ስም አምባገነንነትን ማበረታታት ይቆም ሰላም አማጺና ለሁሉም አማጺና
ታጣቂ ቡድኖች ሰላም አማራጮች ስለተዘጉ ብዙዎቻችሁ ነፍጥ አንስታችኋል ያ ህመም እውነት ነው አሁን ግን አሳስባለሁ ህዝባችሁን ከኩራታችሁ አስበልጡ ተልኳችሁን ከመሳሪያችሁ በላይ አድርጉ መሳሪያ የወደፊቱን መገንባት አይችልምና ጊዜው ከማለፉ በፊት ወደ ጠረጴዛ ነው ውድ ኢትዮጵያውያን ወጣቶችና ሴቶች ነፃነት ለመጠየቅ ፈቃድ አያስፈልግም የጭቆና ሰንሰለት ለመስበር ጥይቶች አያስፈልጉም በማህበረሰቦቻችሁ ውስጥ ተነጋገሩ ያለ ብጥብጥ ተደራጁ የህዝብ ኃይል ቀላል አይደለም ነገር ግን ነፃነት በነፃ አይገኝም እያንዳንዱ ትውልድ ተልኮውን ማወቅ አለበት ተልኳችን ይሁ ጦርነት ማስቆም አገዛዝን ማክተም እና ለሁሉም ሰላም የሰፈነባት ዲሞክራሲያዊት ኢትዮጵያን መገንባት በመጨረሻም ለገዚው አካል ጊዜው እያለቀ ነው ለዓለም አቀፍ ማህበረሰብ ታማኝነታችሁ ተጠየቅ ላይ ነው ለመላው ኢትዮጵያ ህዝብ ስልጣኑ ሁሌም ያንተ ነው የኃይል ምንጭም አንተ ነህ ይህን አምባገነን አገዛዝ የመጨረሻ እናመሰግናለን አቶ አማኑኤል ጊዜው አልቋል ከይቅርታ ጋር ደጋግሜ ማስጠንቀቅ የሞከርኩት ይሄንን ለማስቀረት ነበር በጣም ግን አመሰግናለሁ ለመልእክቱ ሌሎች በርካታ ተናጋሪዎች ስላሉ ነው ጊዜውን ስትሪክትሊ ካላስፈጸምን ነገሩን በትክክል ማስኬድ ስለማንችል ነው በጣም ይቅርታ እሺ ጨርሻለሁ እኔም መጨረሻ ነው እሺ አመሰግናለሁ እንግዲህ ከበርካታ የኢትዮጵያ አካባቢዎች አሁንም መልእክቶች እየደረሱ ነው ዩቲዩብን በብዙ ቦታዎች ዘግተውታል የተለያዩ ቦታዎች ደግሞ ዋይፋይ እና ዳታ የተዘጋባቸው ቦታዎች በጣም በርካታ ናቸው በርግጥም አገዛዙ ተሸብሯል ዜጎች መተባበራቸውን ዜጎች መነጋገራቸውን ይሳጋል ከዚህ በላይ ማሳያ ሊኖር የሚችል አይመስለኝምና ይሄ በተጨባጭ የሚያሳየው ነገር ትክክለኛ መንገድ ላይ መሆናችንን ነው ይሄንን መግለጽ ወዳሉ ትክክለኛ መንገድ ላይ ነው ያለነው ዜጎች የሪዮት ዓለም የብሔር ያመለካከት የሃይማኖት ወይ ሌላ ማናቸውም ልዩነት ሳያግደን ወደ አንድነት በመምጣት ጦርነት ይቆም አገዛዝ ያብቃ ሰላም ይምጣ ማለት አለብን አገዛዙ ደግሞ እነዚህ መልእክቶች እንዳይተላለፉ በማድረግ አገዛዝነቱ እንዲያበቃ እንደማይፈልግ ጦርነት እንዲቆም እንደማይፈልግ ሰላም እንዲመጣ እንደማይፈልግ አረጋግጧል አዲስ ነገር ባይሆንም ለብዙዎቻችንና ይሄንን በማድረግ በመተባበር ብቻ ምን ያህል ኃይል ልንፈጥር እንደምንችል ከዚህ ያገዛዙ ድርጊት በተጨባጭ መረዳት ይቻላል ብዬ አስባለሁኝ ስለዚህ አሁንም ሁላችሁም ይሄንን ሰልፍ ለብዙዎች ለማዳረስ በመተከታተሉባቸው መገናኛ ብዙሃን ሁሉ ሼር አድርጉት ሊንኩን ሌሎች ቦታዎች ያሉ ታዳሚዎችን ወደ ዩቲዩብ እና ወደ ረምብል ጥሯቸው እዚህ እንቆጠር እንተባበር እንናገር እንደመጥ ማለት ወዳለሁ ቀደም ሲል አንስቸው ጠርቻቸው የነበሩት አቶ ዩሱፍ አሁን ከቀጠሉ በኋላ ቀጥሎ የሚናገረው አቶ ጃዋር መሐመድ ይሆናል በነገራችን ላይ ስለዚህ ለሱም ተዘጋጁ አቶ ዩሱፍ ያሲን የአፋር ተወላጅ ናቸው በተለያዩ የፖለቲካ ጉዳዮች ላይ ሰፋ ያለ ትንተና ሲሰጡ ቆይተዋል ኢትዮጵያዊነት አስተባባሪ ማንነት የተሰኘ መጽሐፍ ጽፈዋል በጦቢያ መጽሔትም አምደኛ ነበሩ በአፍሪካ ቀንድና አካባቢ ጉዳዮች ላይ በጂኦፖለቲካው ላይ ሙያዊ አስተያየት በስፋት ይሰጣሉ በጉዳዩም ባለሙያ ናቸው ዛሬ ተገኝተው መልእክት ሊያስተላልፉ ስለተገኙ ከልብ አመሰግናለሁ 10 ደቂቃ አሉት ያንን 10 ደቂቃ ተጠቅመው ጦርነት እንዴት እንዲቆም አገዛዝ እንዴት ሊያበቃና ሰላም እንዴት ሊመጣ እንደሚችል ያሉትን ሐሳብና ምክረ ሐሳብ ያቀርቡ መቀጠል ይችላሉ አቶ ዩሱፍ ያሲን አመሰግናለሁ አሰባሳቢ ማንነት ነው የመጽሐፉ ስም አሰባሳቢ ማንነት ሰሞኑም እሺ አስተባባሪ ሳይሆን እሺ አሰባሳቢ ማንነት ኢትዮጵያዊነት አሰባሳቢ ማንነት አብሮነት እያልን ስለሆነ ወደዛ ተወሰደ ሰሞኑ ከብዙዎቹ እየወሰዷት ተቸግረናል ግን እንትኑን አትሊስት መውሰዳቸውን ስላላረጋግጡ ነው እንጂ አሰባሳቢ እስከሆነ ድረስ ቢወስዷት ግድ የለም ግን አሰባሳቢ የምትለው ቃል በብዙ መልኩ እየተጠቀሙበት ነው ግን ያኛው የዛሬ 10 ምናምን ዓመት ነው የተጠቀምነው አሰባሳቢ ማንነት በአንድ ሀገር ልጅነት ነው ታንኪዩና በዚህ በአይነቱ ሊሰኝ የሚችለው በይነመረብ ህዝብ ትዕይንት ላይ የዛሬ ዝግጅት ላይ ታዳሚዎችና አዘጋጆች የከበረ እና የላቀ ሰላምታ ይድረሳችሁ ከልብ የመነጨ ምስጋናዬን በቅድሚያ ተቀበሉኝ በተለይ
የአብሮነት ኢኒሼቲቭ ባለቤቶች ልዩ ምስጋና ይገባቸዋል። ይህ መነሳሳታችሁ ወይም ኢኒሼቲቭ ከሌሎች በርካታ ሰላም ይውረድ፣ ጸረ ሰላም ይውረድ፣ ሰላም ይውረድ፣ ጸረ ሰላምም ይውረድ በሚለው ተቃዋሚዎች ቅንጅት ተደምሮ ዓላማውን እንደሚያሳካ ጥርጥር የለኝም። አሁን ዛሬ በዚህ ላይ የምንመለከተው የጎንዮሽ መጋጨቱ ተትቶ ቀጥታ በፖለቲካ በጣም የራቁ ኃይሎች ወይም የነሱ ተወካዮች እዚህ በአንድነት መሰለፋቸው በአንድ በኩል ለኢትዮጵያ ሕዝብ ተስፋ ይሰጣል፣ በሌላ በኩል ደግሞ ላለው አገዛዝ ያርደዋል ማለት ነው። አሁን እንዳየ ነው። ጦርነት ይቁም፣ ሰላም ይስፈን ምኑ ላይ ነው የሚያሸብረው? ምንም የሚያሻማ ትርጉምም ኖሮት ሊኖር አይችልም። ግልጽም ነው። በሀገሪቷ ሰላም ይውረድ፣ ጸረ ሰላምም ይውረድ ብለን በምንልበት ጊዜ ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ጸረ ሰላም ኃይሎችና የሰላም ኃይሎች አሰላለፍ ጥርት ባለ መልክ እየታየ ነው። ግልጽ እያለ መጥተዋል። በኢትዮጵያ ውስጥ ያሉት ድርጅቶች፣ በአካባቢ ያሉት ሀገራት ኃይል አሰላለፋቸው ግልጽ እየሆነ መጥተዋል ማለት ነው። ለአንድ አፍታ እዚህ ላይ ቆም ብለን የአሁኑ ሁኔታ በመሰለው የታሪክ መጋጠሚያ በስልጣን የነበሩት መሪዎቻችን ወይም የኢትዮጵያ መሪዎች የወሰዱትን አቋም ዞር ብለን እንመልከት። ቅበ ንግስና ከእግዚአብሔር ተቀብያለሁ ይሉ የነበሩት ንጉሠ ነገሥት ጃንሆይ ልዑል ራስ እምሩ ካግባቧቸው በኋላ የሀገሪቷን ደህንነት ያስጠብቃል ካላችሁ እሺ ብሎ በሻለቃ ደበላ ዲንሳ በሚመራው የደርግ ጓድ ጋር ተነስቶ ከቤተ መንግስት ወጡ፣ ከስልጣንም ወረዱ። በገዛ ፈቃዳቸው ማለት ይቻላል። ምክንያቱ ከናንተ ጋር ይህንን የምትሉትን ነገር የሀገሪቷ ደህንነትና የህዝቦቿ ሰላም ያስጠብቅ ከሆነ ከናንተ ጋር ማልሄድበት ምክንያት የለም ብሎ ደርግ የላከላቸው በሻለቃ ደበላ ዲንሳ ከሚመራው ቡድን ጋር ሄዱ። ፕሬዝዳንት መንግስቱ ኃይለማርያም በመጨረሻ የደርግ ፓርላማ ስብሰባ ላይ ለሀገሪቷ ሰላም ሲባል ለተፋላሚ ድርጅቶች ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ አሉ። ወንበሬን ለመልቀቅ ዝግጁ ነኝ ለአንዱ ተፋላሚ የነበሩት ያኔ ወያኔና ሻዕቢያ ናቸው። ለነሱ አምበል ነው ያሉት። ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ ብሎ አትሊስት ስልጣን ለመልቀቅ ለህዝቡ፣ ለሰላሙ፣ ለሀገሪቷ ደህንነት ለመልቀቅ ዝግጁ መሆናቸውን አሳዩ ማለት ነው። በቅርብ ደግሞ ኃይለማርያም ደሳለኝ ስልጣናቸው በገዛ ፈቃዳቸው ለቀቁ። አሁንም ለሀገሪቷና ለህዝብ ደህንነትና ሰላም ሲባል ነው። እንዲያውም የመፍትሄ አካል ለመሆን በማለት ዝግጁነታቸውን አረጋገጡ። ታዲያ ምን ያደርጋል? ንጉሱም በጣም ከረፈደ በኋላ ነው ዝግጁነታቸው ያሳዩት። ኮሎኔሉም እንዲሁ በጣም ከረፈደ በኋላ ነው። ጠቅላይ ሚኒስትር ኃይለማርያም ምንም እንኳን የተካቸው አብይ አህመድ በፈርዖን ቤት ያደገ ሙሴ የተባለለት ራሱ ፈርዖን መሆኑን አረፈው እንጂ ስልጣንን በሰላም ሆኖ አረፈው እና በሰላም ስልጣናቸው ለለቀቁት ፕራይም ሚኒስተር ኃይለማርያም ደሳለኝ ለዛ ለተባለውን ነገር ሊሆን አልቻለም። ለዚህም ነው በአገር ልጆች መሃል ዛሬም
ኃይለማርያም ደሳለኝ ዛሬም በአገር ልጆች መሃል እንደፈለጉ የሚዟዟሩት የተሳካ የስልጣን ርክክብ ነበረ ማለት ይቻላል። ነገር ግን አመሰቃቃይ ወንበር ወራሹ አገሪቷንም ቀጠናውም አተረማመሰው። ይሄ ነው በኢትዮጵያ ውስጥ ያለው ነገር። እዚህ ላይ አንድ አጭር ፈገግ የሚያሰኝ ገጠመኝ የራሴ ገጠመኝ ለእናንተ ልጋራ ፍቀዱልኝ። ዛሬ በስደት ከካይሮ አሁን ያለሁበት የስካንዲናቪያ አገር መተን ትንሽ ከቆየም በኋላ በዛን ጊዜ 4 ወይም 5 ዓመት የነበራት የመጨረሻ ልጃችን አማርኛ መነጋገር እያስቸገራት እና እንዝናናባት ነበረ። ከዕለታት አንድ ቀን ለብቻዋ መጫወት ስለቻት መሰለኝና እናቷን ማሚ እኛ ወደ ኢትዮጵያ የምንሄደው መቼ ነው አለቻት። እናቷ ደግሞ አባትሽን ጠይቂው ብላ ወደ እኔ ልትገላገል ፈለገች። ቀጥታ ወደ እኔ መጣ አምርታ እሱ ጥያቄ ራሱ እንደገና ጠየቀች። እኔ ብዙ ሳላስብበት በስልጣን ያለው መንግስት ሲወርድ ነዋ አልኳት። እሷም በልጅነትና በንጹህ ልቦናዋ ምን ብትል ጥሩ ነው? ምኑ ላይ ነው የቆመው? ይውረዳ ብላ እርፍ አለች። ምኑ ላይ ነው የቆመው? በሷ የተረዳት በስልጣን ያለው መንግስት ሲወርድ ነው ስላት ምኑ ላይ ነው የቆመው? ይውረዳ። በጣም በሚያስቅ አኳኋን ነው ያለችውና ያ ነገር ሁሉ ጊዜ እንደቀልድ እንደግመዋለን። ስለዚህ ይሄ ነገር አብይ አህመድ ከስልጣን መውረድ የኛ ትንሿ ልጅ ያኔ እንግዲህ ትልቅ ናት ባለችው መልኩ ባይሆንም አሁንም ቢሆን ምን ላይ እንደቆመ አንዱ በኢትዮጵያ ህዝብ የሚያውቀው ይመስለኛል። በቀላሉ ግን ውረድ ሲባል እንደማይወርድ በተግባሩ ያሳየ ከዛም አልፎ ተርፎ እዚህ ላይ ስትነጋገሩ የነበራችሁ ተናጋሪዎች በዝርዝር ገልጻቸውታልና እኔ መልእክት በማሳጠር ወደ እንትን አልፋለሁ። 2 ደቂቃ አሉት አቶ ዩሱፍ። ውረድ ብሎ ማውረድ የማይሞከር የማይታሰብ ነው። በተለይም የንግስናው ዘውድ የደፋሁት እናቴ በ7 ዓመቴ በነገረችን ህልምና ንግርት ብሎ በፓርላማ ፊት የቆሞ መናገር ድፍረት ያለው መሪ ነውና ኢትዮጵያ ህዝብ ጃንሆይን እንኳን ሌባ ብሎ በድንጋይ የወረወረባቸው አድፋጭ ህዝብ ነው። አንድ ትንሽ ልጄ ላይ ምን ላይ ነው ቆመው እንዳለችው አብይ ዛሬ ምን ላይ እንደቆመም ምን እየሰራ እንደሆነ ሁላችን የምናውቀው ነውና በአጭሩ ሰላም ይውረድ፣ ጸረ ሰላምም ይውረድ። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ዩሱፍ ያሲን፣ ድንቅ መልእክት ነው ያሻገሩልን። በነገራችን ላይ አሁን በእርግጠኝነት መናገር እንደምችለው አገዛዙ ይሄ ታላቅ የበይነመረብ ትዕይንተ ህዝብ አገር ቤት እንዳይታይ የሚቻለውን ሁሉ እያደረገ ነው። ስለዚህ ዩቱብ ኢፌክቲቭሊ በኢትዮጵያ ውስጥ የማይሰራበት ሁኔታ ተፈጥሯል። ስለዚህ በፌስቡክ ለማሰራጨት ተገደናል። ስለዚህ አቶ ጃዋር እዚህ እየተናገረም በራሱ ሚሊዮኖች በሚከተሉት የፌስቡክ ገጹ ላይ ሊያሰራጨው ጀምራል። ግን እዚህ ያላችሁ የትም አትሄዱ። የዩቱብ አክሰስ ያላገኙትን ለመድረስ ነው ወደ ፌስቡክ እየሄድን ያለ ነው እንጂ እዚህ ያላችሁ መቆጠራችሁ ስቲል አስፈላጊ ስለሆነ የትም እንዳትሄዱ አሳስባለሁ። ግን በጃዋር ገጽም በኩል እንግዲህ እንዲከታተሉ መንገር ትችላላችሁ፣ ሀገር ቤት ላሉት በዩቱብ መከታተል ለማይችሉት ማለት ነው። በተጨማሪም እኛ 100 ሺዎችን ነበረ እንደርሳለን ያልነው፣ ነገር ግን በኢኤምኤስ በኩል በሳተላይት ሚሊዮኖች እያዩት እንደሆነም መግለጽ ወዳለሁ ይሄንን በዚህ አጋጣሚ ማለት ነው። ስለዚህ እንግዲህ እንቀጥላለን። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ እያልን እንቀጥላለን። አቶ ጃዋር መሐመድን ማስተዋወቅ አያስፈልገኝም፣ ብዙዎቹ ታውቁታላችሁ። በኢትዮጵያ ውስጥ ይቅርታ ቴዲ፣ አንድ ጊዜ አንድ ሰው በመሃል አስገባና ጃዋር
እንትኑን ፌስቡክን ማኔጅ ለማድረግ ትንሽ ልቆይ ስላለ ነው። ጥሩ እሺ እንግዲያውስ እዚህ ላይ ዶክተር ራሄልን ማስገባት ከቻልን የሚሰራላቸው ከሆነ ዜና ዶክተር ራሄል ባፌን ብታስገቢልን። አለሁ ይሰማል? እሺ ዶክተር ራሄል በጣም እናመሰግናለን። እንግዲህ በዚህ ታላቅ የበይነመረብ ትዕይንት ላይ መልእክት ሊያስተላልፉ በመገኘቱ ከልብ አመሰግናለሁኝ። በተደጋጋሚ እንደጠቀስኩት የዚህ ስብስብ የዚህ ታላቅ ትዕይንት ህዝብ የመሰባሰብ ምክንያት ጦርነት እንዲቆም መጠየቅ፣ አገዛዝ እንዲያበቃ መጠየቅ፣ ሰላም እንዲሰፍን ድምጽ ማሰማት ነው። ስለዚህ እዚህ ላይ ስለተገኙ እናመሰግናለን። እንግዲህ ዶክተር ራሄል በአሁኑ ወቅት የህብረ ብሔራዊ ፓርቲ የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ናቸው። መልእክቱን ማስተላለፍ ይችላሉ። 10 ደቂቃ አሉት ዶክተር ራሄል። በጣም አመሰግናለሁ አቶ ተወድሮስ። ለአዘጋጆቹም ሁሉ ትልቅ ክብር አለኝ። አመሰግናለሁ። ወገኖቼ ጦርነት ይቁም፣ አገዛዝ አብቅቶ ዘላቂ ሰላም ይምጣ ብሎ የተመመውን ይህን ህዝብ ትክክለኛ ሰዓት ላይ እንደመጣ አስባለሁ። ወሳኝ ሰዓት ላይ ትክክልም ነው አቋሙ ብዬ ነው መቀበለውና ይህን መንደርደሪያ ይዘን መወያየታችን፣ ይህን መንደርደሪያ ይዘን በአገራችን ጉዳይ መነጋገራችን ለኔ ትልቅ ጉዳይ ነው። የምንዋጋው ጦርነት እኮ አሸናፊ ሳተላይት ላይ ነው ተተላለፈላችሁ። ልደት ሚውት አድርግ። በቃ አሁን ቀጥሎ እንነግራለን በኢሳን እናንተ እንዲከታተሉ። ልደት ሚውት አድርግ። እርስ በርሳችን ነው ይቀጥሉ ዶክተር። መንግስት ከሚያስተዳድረው ህዝብ ጋር ጦርነት ገጥሟል። ቴዲ በጣም ይቅርታ ረሳሁኝ። አየህ አሁን ምን ታላረክ ይቀጥሉ። እሺ ረሃብ፣ መፈናቀል፣ ስደትና ሞት ሌላኛው የታሪካችን ክፍል ነው። እንዳለም አቀፉ የሂውማን ራይትስ ዋች ዘገባ ከሀገር አቀፍ ደረጃ የታየው አፈናና እገታ እየጨመረ መምጣቱ በገሃድ የተመዘገበ ነው። ስለዚህ ህዝባችን በሰላም ወጥቶ የመግባቱ ሁኔታ እጅግ አዳጋች ሆኗል። ህፃናትን፣ ሴቶችን፣ አረጋውያንን፣ የሃይማኖት አባቶችን፣ መነኮሳትን፣ ነዲያንን ወዘተ ሰላማዊ ዜጎችን ያለ ልዩነት እየፈጀ ስላለው ህገወጥ ግድያ ነውና ስለነውሩ የምናወራው። በሴቶችና በልጃገረዶች ላይ እየተፈጸመ ስላለው ጥቃት ነውና የምናወራው። እንደ አምነስቲ ኢንተርናሽናል ሪፖርት በዝርዝር የተቀመጠ በጣም እንደ ሀገር እንደ ህዝብ ያዋረደን ታሪክ የተመዘገበበት ዘመን ነው። የሲቪል ሞትና ንብረቶቻቸው ላይ እየደረሰ ያለው ጥቃት እንዲሁም ህገወጥ እስራቶች በመንግስት ኃይላት፣ በሚሊሻዎች፣ መንግስታዊ ባልሆኑ ታጣቂ ኃይሎችም የሚፈጸሙ መሆናቸውን የሂውማን ራይትስ ዋች ጥናት አሁንም ያስረዳል። ነገር ግን ይህ ድርጊት ግጭቱ በተከሰተበት ቦታ ብቻ ሳይሆን በሌሎችም የሀገሪቱ ክፍሎች በተመሳሳይ እየተፈጸመ መሆኑን በስፋት ያብራራል። ለዚህ ነው ጦርነቱ ሰሜን ላይ የበረታ ቢሆንም፣ ኦሮሚያ ላይ የበረታ ቢሆንም መሃሉ፣ ምስራቁ፣ ምዕራቡ፣ ደቡቡም ነፃ አይደለምና የጋራ መፍትሄ የሚያስፈልገን አንድነትን የጠየቀው ይሄው አገር አቀፍ ችግር ነው። አይበቃንም ወይ? በቃ ጦርነት ይቁም ስንል እኮ በቂ ምክንያት ስላለን እኮ ነው። የህዝባችን ሞትና እንግልት እንዲያበቃ ነው ጦርነት ይቁም የምንለው። ረሃብ፣ አፈና፣ መፈናቀልና ስደት እንዲያበቃ ነው ጦርነት ይቁም እያልን ያለ ነው። ብዝሃነታችንን እንድናዳምጥ፣ አንድን ነገር የሀገራችን ጉዳይ ተደማምጠን እንድንመክር፣ ለዚህ ነው ጦርነቱ ይቁም የምንለው።
መከላከያ የሀገር ምሰሶና አምድ የህዝብ መከታና ጋሻ ኩራታችንና ክብራችን እኮ ነው። ለዚህ ነው የወታደር ሞት ይቁም የምንለው። ለሀገር ክብር ለሉዓላዊነት አይደለም እየወደቀ ያለው። ለፖለቲካዊ የህዝብ ጥያቄ የፖለቲካ ምላሽ አጥተው በየብሔረሰቡ በደረሰው በደል ምክንያት የፋነኑ ታጣቂዎች የህዝብ ልጆች የሀገር ዋልታዎች ናቸውና ጥያቄያቸው በሰላማዊ መንገድ ፍትህ አግኝቶ ደም መፋሰሱ እንዲያበቃ ነው ጦርነት ይቆም የምንለው። የሐሳብ ልዩነታችን በዲሞክራሲያዊ መንገድ ሊፈታ ይገባል ግብአትም ነውና ይህ ጦር ሊያማዝዝ አይገባም። ለዚህ ነው ጦርነት ይቆም የምንለው። አዎ በቃ ያለ ምንም ቅድመ ሁኔታ ጦርነት ሊቆም ይገባል። ድምጻችን ነው። እኛ አገዛዝን የምንታገለው ትግላችን ይቅርታ በዲሞክራሲያዊ ስርዓት ተተክቶ ዘላቂ ሰላም ስለሚመጣበት መንገድ እንድንመክር ነው። በዋናነት ፈጣሪ ከታረቀን እንደ ህዝብ ከስተታችን ተምረን ከተመለስ ትውልዱን ግራ ያጋባውን የስርዓቱን ማነቆ መለየት ከቻልንና ካፈናው መፍታት ከቻል ይህም ይቻላል። መጽሐፍ ቅዱስ የጠቢባን አይኖች ወደ ራሳቸው ናቸው ይላል። እያንዳንዳችን የልባችንን መሻት ውስጣችንን እናዳምጥ። የጋራ ማጠንጠኛችን መግባቢያ ቋንቋችን ኢትዮጵያ ናትና ስለዚህ የጋራ ፍኖተ ካርታ እንፈልግ። በጣም ይቅርታ ጉንፋን ስለያዘኝ ነው። ዲሞክራሲያዊ መንግስትና ዲሞክራሲያዊ ህዝብ ደግሞ አይነጣጠሉም። ለወንድሙ መብትና እኩልነት ለእኩል ተደራሽነት ጠበቃ የሚሆን ህዝብ ለማንኛውም ሰብአዊ መብት ለፍትህ ለህይወቱ በሰላም የመኖር የመውጣት የመግባት ዋስትና ላይ የሚሞግት የሚሰማው ዜጋ ሊፈጠር ይገባል። ካገዛዙም በተጨማሪ ወደ ጎን እኮ በሰላም መኖር አልቻለም። ለዚህ ነው አካታች መፍትሄ የፈለግነው። ከመንግስት ምን ይፈልጋል? ከሚዲያና ከአክቲቪስቶች ከደራሲያን ወዘተ ምን እንፈልጋለን? ከሌሎች አጋሮቻችንስ ምን እንፈልጋለን? እንፈትሽ እስቲ ወደ ውስጣችን እንይ። ምንድነው ከውስጣችን የጎደለው? እኛስ ማድረግ ያልቻል እንደ ህዝብ ሁሉም ፖለቲሻኑም ፖለቲከኛውም ይሁን መንግስትም ሁሉም ከዚህ ህዝብ ወጥቶ በዚህ ውስጥ የገባንበት ምን ስለሆነ ነው? ይሄን ልንፈትሽ ይገባል። ህወሓት ዲሰንትራላይዝድ ኮንትሮሊንግ ሜካኒዝም ተጠቀመ። ብልጽግና ደግሞ ሴንትራላይዝድ ነው። ህዝባችን ግን ከመቶ ዓመት በላይ የፈጀ የነጻነትና የፍትህ የእኩልነት የእኩል ተደራሽነት ጥያቄ ያለውና ምላሽ ይገባዋል። ጦርነትና ሆነው ይቁም። መንግስት ወደ መፍትሄው መሄድ አለበት። ህዝብ ደግሞ ምላሹን ማግኘት አለበት። አንድ ሀገር እንዲጸና ምሰሶ ያስፈልገዋል። መሬት ላይ ያለው ሁኔታና እውነታ ሲታይ መንግስት ያስፈልገናል። ደግሞ መንግስት ህዝብን ማዳመጥ መስማት ይኖርበታል። ካልሰማ ደግሞ በጫና በግድ ፕሬሸራይዝድ ሆኖ ተገዶ መስማት አለበት። ይህንን እንዳናሳካኛ ተከፋፈል አቅም ስለፈጠርንለት በዚህ መከፋፈል መንግስት ተመችቶት እየኖረ ነው። እኛ በመለያየታችን ስርዓቱን ማረም አቃተን ሳንችል ቀረ። ቂም በቀል ጥላቻ ስራ ሆኖብን በትላንትና ምክንያት ዛሬን እያጣን ነው። ፍርሃትና ዝምታ በህዝብ ውስጥ አለ፣ በፓርላማው ውስጥ አለ፣ በመሪዎችና በመንግስቱ ስርዓት ውስጥ እውነቱ እያለ መናገር እንዳይችሉ የሆነ አሰራር አለ። ፍርሃት እንደ ህዝብ ነው የገዛን የዋጠን። በዚህ
ውስጥ ሆነን ከዚህ ካልተላቀቅ ልዩነቶችንም የሐሳብ ልዩነቶችን ማስተናገድ ካልቻል አይፈታም። የታመመ ሰው እኮ ዝም ሲል መሞቻው እንደተቃረበ እናውቃለን። ዝም አልን እኮ በዝምታችን ሀገራችን እየሞተች ነው። ዝም ሲል ነው እኮ እዚህ ጋር የሚደረሰው ምላሽ የሚታጣው ህዝብ ዝም ሲል። በኃይል ደግሞ መብት ጠያቂዎችን ማስቆም የሚቻል አይደለም። የዓለማችን ስርዓትስ ምን ይመስላል? ኢትዮጵያ ደሴት እንዳለው ዶክተር ራይል በቃ አይበቃንም ወይ? የፖለቲካው ስሪት ተበላሽቶ ከሆነ ተቀይሮ ሪስትራክቸር መደረግ አለበት። ምክንያቱም በራሳችን ላይ የሰራነው ላቦራቶሪ አልሰራምና በቃ ዘላቂ ሰላም በስክነት ስምታን ሰብረን ሐሳብ ስናዋጣ ስንደማመጥ በአብሮነት ይገነባልና የመሪዎችም ጆሮ ለህዝብ ድምጽ ይከፈት። አዎ ጦርነት በቃ ይቁም ስንል ደግሞ ይብቃ። ኢትዮጵያ ሀገራችን ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ።